ትልቁ ጥያቄያችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ መሆን እንዴት አቃተን? አንድ መሆን እንዴት አቃተን ለሚለው እኔ ትልቅ መልስ ልስጣችሁ። አንድ መሆን ያቃተን ከምን ተነስተን ነው ስንል እኔ ተኝቼም ቁጭ ብዬም አሰብኩትና አንድ መሆን ያቃተን ከምን ተነስተን ነው የሚለውን ለማወቅ ፈለኩኝ እና ብዙ ጊዜ በሀገራችን ውስጥ ብዙ የምንተቻቸው፣ የምንጠላቸው፣ የምናሳድዳቸው ጧት ማታ የኋላ ታሪካቸውን እየመዘዝ የዛሬ 10 ዓመት የፈጸሙትን ስህተት፣ የዛሬ 5 ዓመት የፈጸሙትን ስህተት፣ በንግግራቸው የፈጸሙትን ስህተት፣ በአካሄዳቸው የፈጸሙትን ስህተት ዛሬ ንስሐ ገብተውበት ተተውት ከእግዚአብሔር ጋር ታርቀው ከሰው ጋር ታርቀው በሰላም እየኖሩበት ያሉበትን ህይወት ሁሉ አንስተን ዛሬም ስለምንጠላቸው አንድነታችን የራቀን ይመስለኛል። ለምሳሌ ላድርገውና ከሊቃነ ጳጳሳት ልነሳ። ከሊቃነ ጳጳሳት ስነሳ ከአቡነ ማትያስ ጀምሮ የትግራይ ተወላጅ በመሆናቸው ዘረኛ ናቸው፣ እሳቸው እንደናዛቸው ብለው እሱ ይሉ ጳጳስ ብዙ ነገር ብለናቸው አንድ ሰሞን አባታችንን ቅስማቸውን ሰብረናቸው አንገታቸውን አስደፍተናቸው አባትነታቸውን ሰርዘንባቸው ነበር። ዛሬ አባቴ ብንላቸው አንድ ቀን ግን መዓቱን አፍሰንባቸው ነበር። ይሄ አንድነታችን ይሸረሽረዋል። እንደገና ደግሞ አቡነ ገብርኤል ድንግል ማርያም ቤዛ አትባልም ብለው መጡ አንድ ሰሞን። በዛ አስተምሯቸው ላይ ሁሉም ኦርቶዶክስ ተነስቶ ተቃወማቸው። ተቃውሟችንን ፍሬ አፍርቶ እሳቸው ይቅርታ ጠይቀው ዛሬ የት እንዳሉ ባላውቅም በይቅርታ ተመልሰው አሁንም የምዕራብ ሸዋ ሀገረ ስብከት አምቦ አካባቢ ሆነው እየባረኩ እየቀደሱ እያስተማሩ ይገኛሉ። አሁንም እኒህ አባት የት ነው ያሉ ስንላቸው በእኛ በቅድስት ቤተክርስቲያን ውስጥ የሚመላለሱ አባት ናቸው። ግን አሁንም ነገር ሲያምረን ሲከፋን እሳቸውንም አሁንም በፈለግነው መስመር እየደቆስ እየቀጠቀጥ አሁንም ያ ነገር ካለፈ ይቅርታ ከጠየቁበት ቆይቷል። አሁንም አንገታቸውን እናስደፋቸዋለን። ስለዚህ ቂሞኞች ነን ማለት ነው። ሶስተኛ ደግሞ አቡነ ሳዊሮስ ናቸው። አቡነ ሳዊሮስ የዛሬ 3 ዓመት እንግዲህ በህገወጥ ጵጵስና በተደረገው ሹመት ዋና ሆነው የፈጸሙ ቢሆኑም በዛ ስህተታቸው ሁሉም ኦርቶዶክስ ተቃውሟቸዋል። ሲኖዶስም ራሱ ጥቁር ልብስ ለብሶባቸዋል። ጥቁር ልብስ ልበሱ ብሎ ያዘዘን ሲኖዶስ ራሱ የሲኖዶስ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ኃላፊ፣ የሲኖዶስ ጸሐፊ አቡነ ጴጥሮስ እነሱ ናቸው በዛን ሰዓት ጥቁር ልበሱ ብለው ያዘዙ። እነዚህ ጥቁር ልበሱ ያሉን አባቶች ከነሱ ጋር በሲኖዶስ ታርቀው ተለቃልቀው እርቅ ፈጽመው የሚሾመውን ሹመው ስራ የሚሰጠውን ስራ ሰጥተው በአንድ ሲኖዶስ ተቀምጠው ታርቀው ተቀምጠዋል። አቡነ ሳዊሮስም ጥፋተኛም ይሁኑ አይሁኑ በወቅቱ ጥፋተኛ ናቸው ብለናቸዋል። ከዛ በኋላ ግን ጥፋታቸውን አንስቶ ይቅርታቸውን ተቀብሎ ሲኖዶሱ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ አድርጎ ሹሟቸዋል። እንግዲህ እንደምታዩ ሲኖዶሱ ሹሟቸዋል። በሳቸው ዙሪያ ያለው ሊቀ ጳጳሱም አብሮ የሳቸውን ቡራኬ እያገኘ አብሮ እየሰራ አብሮ እየወጣ እየወረደ እንደሆነ ይታወቃል። አባቶቻችን አንድ ሁነው በአንድ ገበታ እየበሉ አብረው በአንድ ቅዳሴ እየቀደሱ በአንድ እየቆረቡ እየተመላለሱ አባቶቻችን በጋራ እየኖሩ እኛ ከታች ያለነው ምዕመናን ግን አሁንም አቡነ ሳዊሮስን ገዳይ፣ አስገዳይ፣ ወዘተ ፖለቲከኛ እያል የምንናገራቸው ንግግሮች አንድነታችንን ሸርሽረውታል። አቡነ ሳዊሮስ ብዙ ደጋፊ የላቸውም ማለት አይቻልም፣ እንዳላቸው ማስተዋል አለብን። አቡነ ገብርኤልም ደጋፊ የላቸውም ማለት አይቻልም፣ ብዙ ደጋፊ እንዳላቸው አስተውሉ። እንግዲህ ቀጥለን ወዴት እንመጣለን? ወደ አጥማቂው ስንመጣ አጥማቂው ትክክል ናቸው አይደሉም ለሚለው ትልቁን ሚና የሚጫወተው
ሲኖዶሱ ነው፣ ቤተ ክህነቱ ነው፣ ቅድስት ቤተክርስቲያንና ለዚህ ጉዳይ መልስ መስጠት ያለባት። ግን በዚህ ጉዳይ ላይ አጥማቂው ወገን ትክክል ነው አይደለም በሚል ናቸው የሚል አካል የአጥማቂው ደጋፊ ነው፣ አይደሉም የሚል ደግሞ ብዙ ተቃዋሚ አለ። በዚህ መሀል ላይ እነ ርዕሰ ባህታዊ አባ ዮሐንስ ብዙ ደጋፊ እንዳላቸው ይታወቃል። እንግዲህ ይህ ደጋፊ እና የዚህ ደጋፊ ነቃፊ ግለሰብ አምላኪ የሚለው አካል ጋር ካልተግባባ አንድነት ሊመጣ አይችልም። ስለዚህ አንድነታችን ጉልበታችን እንዳይጠነክር በዚህ ላይ ጉልበታችን ተሰብሯል። በመቀጠል ደግሞ ሌላም አጥማቂ አባ ግርማ አሉ። አባ ግርማ እንግዲህ ታላቅ አባት ናቸው። ብዙ ደጋፊ ያላቸው ናቸው። ብዙ ሰው ይከተላቸዋል። ብዙ አርቲስቶች፣ ብዙ ባለሀብቶች ከጎናቸው ናቸው። እኒህን አባት ስንሰድባቸው፣ ስናረክሳቸው፣ ስናቃልላቸው እንውላለን። እኒህ አባት ግን ብዙ ደጋፊ ያላቸው ደግሞ አባ ግርማ ለምን ተነኩ ብሎ ደግሞ ኃይለ ቃል የሚወረውሩ እንዳለ ይታወቃል። ይህም አንድነታችንን ወደኋላ ጎትቶታል፣ አስቀርቶታል። ቀጥሎ ባህታዊ ገብረ መስቀል ወደ እሳቸው እንምጣ። ባህታዊ ገብረ መስቀል በኢህአዴግ ዘመነ መንግስት በጣም ተቀባይነት ያላቸው ብዙ ህዝብ የሚከተላቸው አቡነ ጳውሎስ እንኳን የማይፈሩ ታላቅ አባት ናቸው። እኒህ አባት እንግዲህ አሁንም አሉ በሀገራችን። ለሚናገሩት ሁሉ የማይፈሩ ደፋር አባት ናቸው። እኒህ አባትም ብዙ ተከታይ ብዙ አክባሪ ልጆች አሏቸው። እኒህን አባትም እንዲሁ ፎቶቸውን ስንዘቀዝቅ ስንሰድብ ነው የምንውል። የእኒህ አባት ጉዳይም አንድነታችን ጎትቶታል። በመቀጠል ሌላም ዲበኩሉ የሚባሉ አሉ። እሳቸውም እንደዛው ለለፋቸው የእሳቸውም አንድነታችን ጎትቶታል ማለት ነው። በመቀጠል ከዚህ ወጣ ስንል ደግሞ የትግራዩ ሲኖዶስ የሚባላል። የትግራይ ሲኖዶስ የኢትዮጵያው ሲኖዶስ አንድነታችንን ማህበራችንን ከፋፍሎታል። ስለዚህ ይሄ አንድነት ካልመጣ አሁንም ኦርቶዶክስ እንደተከፋፈለ ይቀጥላል ማለት ነው። አዲስ አበባ ተቀምጦ ትግራይ ያለውን የሚደግፍ አማኝ እንዳለ ማወቅ አለብህ። ቀጥሎ የኦሮሚያ ሲኖዶስ የሚባል አለ። ሀሳቡ ባይሳከም ወደ መሬትም ባይወርድም ግን ሀሳቡ አየር ላይ ቢውልም አሁንም ይህ የኦሮሚያ ሲኖዶስ ደጋፊ ያለው ጉዳዩ ወደ መሬት ወርዶ ተግባራዊ እንዲሆን የሚያደርግ ሰው አለው። ይህም አንድነታችንን ህብረታችንን ሸርሽሮታል። ይህ በመቀጠል ደግሞ ወደ ሊቃውንቱ ስንመጣ የሆነ ሊቃውንቶች አሉ። ለምሳሌ አባ ገብረ ኪዳን አሉ። አባ ገብረ ኪዳን አስተምሯቸው ጥሩ ነው፣ ግን እውነትን በሚናገሩበት ጊዜ እኛን ነኩን፣ እኛን እንደዛ አደረጉን በሚል ደግሞ እሳቸውን የሚቃወም ህዝበ ክርስቲያን አለ፣ የሚደግፋቸው እንዳለ ሁሉ ማለት። ይህም አንድነታችንን ሸርሽሮታል። ለምሳሌ እንበልና በሀገራችን ውስጥ እነ የንታ ዕዝራ፣ የጎንደሩ የንታ ዕዝራ፣ እነ የንታ ክቡር ምንም ደጋፊም የላቸውም ነቃፊም የላቸውም ብለን ስንወስድ፣ እንደገና ደግሞ መተን አሁንም ወጣት መምህራኖች አሉ በእኛ ቤት የምናቀርባቸው። እነሱ መምህራኖች ነቃፊ የላቸው ደጋፊ የላቸውም። አስተምሯቸውን ሁሉ ሰው ሰፍ ብሎ የሚቀበላቸው። ስለዚህ አሁን መምጣት ወደ አንድነት መሰብሰብ ህብረታችን መጠንከር የሚገባው ኦርቶዶክሳውያን ከነቀፋ ወጥተን ነው። በዚህ ቀደም ስህተታቸው፣ በዚህ ቀደም ጥፋታቸው፣ በዚህ ቀደም አካሄዳቸው ዛሬም እያነሳን የምንተቻቸው ከሆነ በፍጹም አንድነታችን፣ ህብረታችን፣ ኦርቶዶክሳዊነታችን አይጠነክርም። ሌሎች ቤተ እምነት እስቲ ጎራ ነው። ወደ ሌሎች ቤተ እምነት ጎራ ስንል ሰው ገሎ ዘሙቶ አጭበርብሮ ሲጋራ አጭሶ ጫት ቅሞ የፈለገውን ኃጢአት ፈጽሞ በድሩዬነት ቆይቶ ወደዛ ቤት ሲሄድ ያ ህይወቱ አከተመ ቀረ። ነብይ ነው ብሎ የነብይነት ስም ይሰጡታል። ያ ህይወቱ አይነሳም፣ ያ ህይወቱ አይተረክም፣ ያ ህይወቱ አይነገርም። በቃ አሁን ባለበት ህይወት ነው የሚያነግሱትም የሚተቹትም። እኛ ግን እርግጠኛ ዛሬ ኤጲስቆጶስ ጳጳስ ሆነን
የህይወት የኋላ ታሪካችን ተመዞ ድቁና ላይ የነበርንበት ስህተታችን ነው እያመጣ ለትችት የሚያበቃ። ብዙ ጊዜ አይታችሁ ተመልክታችሁ እንደሆነ ብዙዎቹ አባቶቻችን የሚተቹት የኋላ ስህተታቸው እየተመዘዘ አሁን እኮ እዛ ስህተት ላይ የሉ፣ አሁን እኮ እዛ ስህተት ላይ ርቀዋል፣ አሁን እኮ በነበረበት ቦታ የሉም፣ በኃጢአት የሉም፣ በንስሐ ታጥበው ከእግዚአብሔር ጋር ታርቀው ተለቃልቀው ቀሪ ዘመናቸውን እግዚአብሔር ሊያገለግሉ እየወደቁ እየተነሱ ባሉበት ሰዓት እኛ ግን መጠን የኋላ ሰነዳቸውን መዘን፣ የኋላ ጥፋታቸውን መዘን፣ የኋላ ማንነታቸውን መዘን የምንጨፈጭፋቸው፣ የምናዋርዳቸው፣ የምንዘቀዝቃቸው፣ ስንሰድባቸው የምንውል እኛ ኦርቶዶክሳውያንና ኦርቶዶክሳውያን ብቻ እና ብቻ ነው። ከዚህ አባዜ እስካልወጣን ድረስ፣ ከዚህ መገፋፋት እስካልወጣን ድረስ ኦርቶዶክሳዊ ህብረታችን ጠንካራ ሊሆን አይችልም። ስለዚህ በእነ አቡነ ሳዊሮስም ቡድን ያለውን፣ በእነ አጥማቂ ወገን ያለውን፣ በሊቃውንት ወገን ያለውን፣ በእነ አባ ገማ ወገን ያለውን፣ በእነ አባ ባህታዊ ገብረ መስቀል ወገን ያለውን፣ በእነ አቡነ ገብርኤል ወገን ያለውን፣ በሁሉም በትግራይ ሲኖዶስ በኩል ያለውን፣ በኢትዮጵያ ሲኖዶስ በኩል ያለውን፣ በኦሮሚያ ሲኖዶስ ያለውን ህዝበ ክርስቲያን ሁሉንም ሰብሰብ አድርገን አንድ ሆነ ችግራችንን በውስጥ ፈተን በላይ አንድ ሆነን ብቅ እስካላልን ድረስ መከራችን፣ ግድያችን፣ ስደታችን፣ መነቃቀፋችን፣ መውደቃችን ይቀጥላል። ከዚህ ውጭ ምንም የሚመጣ ለውጥ የለም። እንድንነሳ ከፈለጋችሁ ኦርቶዶክስ ኃያል ተፈሪ ሆና እንድትወጣ ከፈለጋችሁ ሁላችንም ኦርቶዶክስ በቤተ ክርስቲያናችን ውስጥ ያሉትን አባቶቻችንን ሌላ እምነት እስካልተቀበሉ ድረስ፣ የሌላ ቤተ እምነት አማኝ እስካልሆኑ ድረስ፣ በኦርቶዶክስ ማሊያ እየተመላለሱ እስካሉ ድረስ አባቶቻችን ብለን ተቀብለን ያለፈው ስህተታቸውን ሳናነሳ ለወደፊት ስህተታቸው የሚታረምበትና የሚስተካከልበት የውስጥ መስመር አዘጋጅተን በይቅርታና በፍቅር እስካልተመላለስን ድረስ የኦርቶዶክስ ውድቀት ይቀጥላል ብዬ ነው የማምን። ይሄ ለሁሉም እንዲዳረስ ሼር፣ ኮሜንት አድርጉልኝ። አመሰግናለሁ።